የኔ ጌታ ምን ደሞ እንደዚህ ጀመርሽ? ከማታ በኋላ እስካገኝ ድረስ እንዴት ነፍቅ እንዳልከኝ ብታውቅ። ከመች በኋላ? ከማታ በኋላ ነው። የምን አባሽ ማታ ነው አንቺ? አታስብ በቃ። ለማንም አልናገርብህ። አትንኪኝ አንቺ። ወይ ግን የሁሉ ድራማ እኑ እንደሰማ ነው። አንቺ አምሻል እንዴ? ምንድነው የምትቀባጥሪው? ምንም አልቀባጠርኩም የኔ ቆንጆ። ያለውን ያወራሁት። የትኛው ማታ ነው? ቆይ እንዴ ትናንትና ነው። ምንድነው ጭንቅላትን ተመታ ነበር እንዴ? አቴን ባክ እንዴ ትናንትና ስንት ነገር እንዳላልከኝ ደሞ ቃል ልታጥፍ ነው? ቆይ ምንድነው ድራማ እየሰራሽብኝ ነው እንዴ? እንዴ አንተ ራሱ ድራማ እየሰራህብኝ ነው እንዴ? ያማታል ልጅ ሴትዮ አትቀባጥሪ። ለሚሰማሽ ሰው እውነት ነው የሚመስለው። ባክ አታስመስል። አንተን እኮ ለማይ ምንም ያልቀመስክ ነው የምትመስለው። ያልቀመስክ ሴትዮ። እኔ ሞዳለሁ። እሺ ባይ። ሀሩዬ ጎል ነክሽ ነው የመጣሁት። ምንድነው? የምን ጉድ ነው? አሁን ወደዚህ ስመጣ ቡቻን ከሴት ጋር አየሁት። ምን? ቡቻን ከሴት ጋር አየሁት። መቼ ነው ያየሽው? አሁን? አሁን እኔ ጠፋሁ አይደል? ምን አይነት ንቀት ነው? ጭራሽ ሰፈር ድረስ ይዞ መምጣት ጀመረ። አይገርምሽም? እሺ ቆይ የት ነው ያየሽው? እዚሁ መታጠፊያው ላይ። እናንተ ምንድነው እንደዚህ እስካሁን ድረስ የምትጫጫሁት? እንዬ እንኳን መጣሽ ብለሽ ጎል ልንገርሽ። የምን ጉድ? ቡቻ ከሴት ጋር እየተጓተተ ነው። ከሴት ጋር? ታዲያ ታጉርሽ ትምናትም እኮ ነሽ። ምን እንደሆነ እኮ አደራ አለብኝ። እንደዛ ከሆነ ሚስትነቱን ተይውና እናትኛ። አረ ከዛሬ ለምን ትለመጣለህ? ታዲያ አረ ዛሬ ነገር ያለው ጭራሽ ዛቻም ጀምር። ምን አባቴ ላድርግ ብለህ ነው? በጸባይ ደግሞ ለያዝ አልገኝም። ተረማለሁ። እሺ በቃ ይቅርበኝ የኔ መቤት። እሺ ነበር ደግሞ አራ ሀረግ እንዴ ቆይ እንጂ ልደበድብ ነው እንዴ? ዛሬ ነው ረዛ። አንቺ ምን ሆነሻል? መጥረጊያ ይዘሽ ትወጫለሽ እንዴ? መጥረጊያ መያዟ እኮ ልክ ነው ማሬ። ይሄን ቆሻሻ መጥረግ አለባት። አረ መቅዲ ረፊ እንዴ እኔ እኮ እንደዚህ ቀለደብኝ። ይሄ ዶማ መዶል ዶማ ነው ታይሽ? ዝም አንቺ ወደ አንቺ እንዳልዞር ደግሞ። አረ ዝም እላለሁ እናቴ። እኔ እንዳትነኪ ይሻልሻል። ለቡቼ የታሰበ መጥረጊያ አንቺ ወገብ ላይ እንዳያልቅ። አረ ዝም እላለሁ እንዬ። ወገቤ ቢሰበር ላንቺ ሰርግ ማን ሚዜ ይሆንልሻል? የምን ሰርግ ነው? ወይ ጉድ! ኧረ እኔን ነው ያልኩት እንዴ። መቀለድ አይቻልም እንዴ? መቅዲ ዛሬ ዝም ብትይ ይሻልሻል። አሁንማ ለራሴ ሰጋው እኮ። ወይ ሀሩዬ ምንድነው? ቡቻን ካጣሽ ሌላ የሚቀነጥ ሰው ካገኝሽ ልዴት ሁሉ ውልቅ ብሎ ይጣልሻል። ቀላል ይወጣልኝ ነበር። ማንንም ቀን የጠመመበት እኔ እጅ ላይ በጣሉ። በጣም ጥሩ ላሳይሽ። አረ መቅዲ ረፊ እንዴ እንዬ ምንም አልተናደድሽባት እንዴ በዚህ ልጅ? ለነገሩ አቃጥላኛለች። ይበላት። ምንድነው? አትነግሩኝም እንዴ? እስኪ ወደ ኋላሽ ዙሪ። ኦ አምላኬ፣ ብዙሃኖችን ያቃጠለችውን ሰይጣን እኔ እንደቀጠቀጠ የመረጥከኝ እኔ ማን ነኝ? እናቴ ሰፈሩ ዳይት ነሻ። ሰዎች ልጅቷ ሳትነቃበን አልቀረች። እንደዛ ከሆነ ሀሩ ቅደሚያት። ሂድባት ሂጂባት። ቡቻ በእናቱ ህመም ምክንያት ከባድ ችግር ውስጥ ገባ። ጆሲ ይህን አጋጣሚ ተጠቅሞ ከባድ ወንጀል ውስጥ ሊያስገባው አስቧል እና የማዝህን ማንኛውንም ነገር ታደርጋለህ ብሏል። ገንዘቡም ለቡቻ ያስፈልገው ስለነበረ ምንም አይነት ስራ ብታዘኝ እሰራለሁ እያለው ነው። እንደዛ ከሆነ ከዚህ በፊት በተደጋጋሚ ስለከደኸኝ አሁን ግን ቪዲዮ ይዤብህ ነው እንዲሰራ የምፈልገው። ከዛ ደግሞ ከዲያለው ካልክ አሳልፌ ለፖሊስ ሰጣለሁ እያለው ነው። ሀሩን ቡቻን ለማናገር ሞክራ ነበር። ቡቻ አጠገቤ ከዚህ በኋላ እንዳለ ይሻላት ቢሆንም አሁን ደግሞ ቡቻ ብላ በስሙ ስትጠራው እንዴት በስም ይጠሪኛለሽ ብሎ ተናዷል። መቅዲ ቡቻን ከሌላ ሰው ጋር አየሁት ብላ ሀሩንን ጨርቋን አስቀድዳ አሳብዳታለች። አዩ እኑና አቤልን ለማጣላት አሁንም ደፋ ቀና እያለች ነው። አዩ የማስመሰል ብቃቷ አብረው ሳይገናኙ አብረው ሳይድሩ የምሽቱ ጊዜያችን እጅግ በጣም ያምር ነበር፣ ወድጄዋለሁ፣ ለማንም ምስጢርህን አልናገርብህም ብላ አወዘጋግባለች። አቤል መወዘጋገብ ብቻም ሳይሆን አሟታል። ሞታ የት ነበርኩ ሲል እንግዲህ ሉላንም ጠይቋል። ሉላ ቤት አልነበርክም እንዴት ነበርክ እያለው ነው። አቤል ግን በተፈጠረው ነገር እጅግ በጣም ተደናግጧል። በድጋሚ በኑና በአቤል መሀል ልትገባ ፈልጋለች። ትንሿ እንግዲህ ኤዞን መንከባከቡንና ሀዘኑን እንዲረሳ ማድረጉን ተያይዘዋለች። ጆሲ እየዞረ ሰሞኑን ከመካከላችሁ አንድ የሚፈጠር ነገር አለ፣ ከባድ ነገር ይፈጠራልና ተጠንቀቁ እያለ እየዞረ እያስጠነቀቀ ነው። ይሄ ማለት መጣሁላችሁ ተዘጋጁ አይነት ነገር ይመስላል። ሁላቸውም ነገሩን ቀለል አድርገው አስበውታል። እሱ ግን በከባዱ ወጥመድ ያዘጋጅቶላቸዋል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሀሩን በሷና በቡቻ መካከል የተፈጠረው ነገር ግራ ቢያጋባት ጥፋቴን ሳላቀው እንዴት ምክንያቱም ምንድነው ጥሎኝ ለመሄዱ ምንድነው ያጠፋሁት ምን በድዬ ነው የሚለውን ጥያቄ ለመመለስ እንግዲህ ሁሌ የሚገናኙበት ይኖራል ብላ የምታስበው ቦታ ላይ አግኝተው ነበር። ግን ደግሞ ቡቻ ባላይ ያልፎታል። ሀሩንም ይሄ ነገር እጅግ በጣም ሰላም ስለነሳት ቤት መጣ እንግዲህ ለኢዞ ሁሉንም የተፈጠረው ነግረዋለች። ለኢዛና መንገድ ላይ አግኝቼው ረግጦኝ አለፈ። ቡቻ ምን እንዳስቀየምኩት አላውቅም። ምንም ሳላረገው ተለያየን።
ግንኙነታችን ሳይጀመር እንዲህ ባጭር መቅረቱን ማመን አልቻልኩም እያለች እጅግ በጣም ተበሳጭታለች። ሀሩን እጅግ በጣም ስሜታዊ ሆና ስለነበረ እንግዲህ ኢዙ እኔ ላናግረው ካልሆነ ብሏት ነበር። እሷም አንተ ብታናግረው እኔን ሳያናግረኝ ረግጦኝ ባላየ ካለፈኝ አንተ ምን ሊያናግርህ ይችላል የሚል ሐሳብ አንስታ ነበር። እሱም እስቲ እድሌን ልሞክር ብሎ ሊያናግረው ፈቅዶ ነበር። ግን ደግሞ ቡቻን ሊያናግረው በሞከረ ጊዜ ቡቻ እኔ ባለሁበት ቦታ እስካልሆንክ ድረስ በጭራሽ ምንም ሊገባህ አይችልም እያለ ነው። ኢዛናን ምንድነው ምን ሆናችሁ ነው? ገና ግንኙነታችሁ ሳይጀመር ልጅቷን እንደዚህ የሰባበርካት ለምንድን ነው እንዴ? ምን አርጋህ ነው? ሳትወዳት ነው እንዴ የቀረብካት የሚል ጥያቄ አንስቶ ነበር። ግን ደግሞ እሱም በጣም እንደሚወዳትና ከራሱ በላይ እንደሚወዳት ግን ደግሞ ያለበት ሁኔታ አንዱን ለመምረጥ እንዲያስገድደው ተናግሯል። ኢዛናም ቢያንስ እንድረዳህ የምትፈልግ ከሆነ እውነቱን ንገረኝ። አሁን እንዴት አርኬ ልረዳህ? ሳትነግረኝ መረዳት አልችልም ብሎት ነበር። ብቻ ግን አይ ለመረዳት እኮ ቢያንስ እኔ ቦታ ላይ እኔ ባለሁበት እስካልቆምክ ድረስ ልትረዳኝ አልችልም እያለ ነበር። ሀሩንም ተኋላ ተከትላ ስለነበረ ምንድነው ጥፋቴን ነገረኝ፣ ምንድነው ያስቀየምኩ ብቻ ብላ በጠራችው ጊዜ እንዴት ብቻ ብለሽ ትጣሪኛለሽ ብሏል። እንዴ አንተ ራስህ መስለኝ በስሜ ቀርኛልከኝ ባለ ጊዜ እንግዲህ የሀሩንን መቁረጥ በተመለከተ ጊዜ ብቻ እጅግ በጣም ተበሳጭቷል። ብቻ በጣም ተናዷል። ሀሩንም ተናዳ ወደ ቤቷ እየተናደደች ተመልሳለች። ብቻ እያለ አገሩን እያጣረሰው ነው። ጆሲንም አግቶ ስራ ፈልግልኝ፣ ምንም አይነት ስራ እሰራልሃለሁ ብሎታል። እሱም ከዚህ በፊት ያደረከኝ ነገር እኮ ሌላ ስራ ለመስራት የሚጋብዝ አይደለም፣ ሲጀመር ከዚህ በኋላ ሌላ አጋዥ ምንም አያስፈልገኝም ብሎታል። ግን ደግሞ ብቻ እናቴ ታማብኛለች፣ ግዴታ ስራ መስራት አለብኝ፣ ገንዘብ ያስፈልገኛል እያለው ነው። ግን ደግሞ በተራው ጆሲ በተደጋጋሚ ከከዳኝ በኋላ እንዴት አምኜህ ነው ስራም እንኳን ቢኖረኝ አንተን አምኜ ላሰራ አልችልም ብሎ ቢብሎት ነበር። ግን ደግሞ ብቻ ምንም አይነት ስራ ምንም አይነት ነገር በጭራሽ እንደዛ ድጋሚ አይፈጠርም። ብቻ ግን አሁን አንተ ስራውን ፈልግልኝ፣ እናቴ ታማብኛለች እባክህ ብሎ ሲማጸነው ጆሲ አንድ መስፈርት አቅርቦለታል። ይሄም ምንድነው? ለሚሰራው ስራ ቪዲዮ ይዞበት ቪዲዮውን ከሱ ጋር ከያዘ በኋላ ግን ደግሞ የሆነ ነገር አረጋለሁ ቢል አሳልፎ ለፖሊስ እንደሚሰጥ ነበር የነገረው። እናም እንግዲህ ብቻም በዚህ ሀሳብ ተስማምቶ ነበር። ሀሩን አጊታ ይሄን ካለችው በኋላ ደግሞ እጅግ በጣም ተሰምቶታል። እየጮኸ እንዴት እያራገበ መንገዱን ሲሄድ ሉላም አግኝቶታል። ሉላ እንደምን ሆነህ ነው ብቻ እያለው ነበር። እሱም እየጮኸ ባላየ ሊያልፉ በሞከረ ጊዜ ምንድነው የገጠመህ? ምን ሆነህ ነው እያለው ነበር። ብቻ መጮህ አይቻልም እንዴ እያለ ነበር። እንዴ እሱማ እየጮህክ እኮ ነው፣ ከዚህ በላይ ሌላ ጩኸት አለ እንዴ? አሁን ተረጋጋና ወደ ቤት ሄደን ማውራት አለብን እያለው ነው። ሉላ ባያረጋጋው ኑሮ ብቻ በራሱ ላይ የሆነ እርምጃ የሚወስን ይመስላል። ምክንያቱም ሞት ናፈቀኝ እያለ እየተማረረ ይገኛል። ሉላም እንደምንም ሊያረጋጋው ወደ ቤቱ ይዞት ሄዷል። በሌላ በኩል እንግዲህ መቅዲና ሉላ አዩን ማስቀናቱን ተያይዘውታል። መቅዲና ሉላ ቆመው እያወሩ ሳለ ድንገት አዩ በመጣች ጊዜ እንግዲህ ያንኑ የተለመደ ማስመሰላቸውን ይዘውታል። ግን ደግሞ መቅዲ ማስመሰል ሳይሆን የእውነት እንዲሆን እፈልጋለሁ እያለች ነው። ነገሩ የመቅዲ ነገር እውነት ይሁን ውሸት አይታወቅም እንጂ እንግዲህ መቅዲ የእውነት እንዲሆን እፈልጋለሁ፣ እናንተ አንድ ላይ ብንጣመር ጥሩ ጥምረቶች ይወጣናል እያለች እያሳመነችው ነው። ሉላም እኔ አንቺን የልጆች እናት አድርጌ የምመርጥሽ ምን ሞኝ ነው እያለ ነው። ግን ደግሞ የመቅዲና የሉላ ነገር መጨረሻው ወደ ፍቅር የሚሄዱ ይመስላል። እንዲህ አዩ በመጣች ጊዜ አቅፋ እየሳመችው ነበር። እማዬ አባዬ መባባሉም ጠርቷል። እናም እንግዲህ የያዘውን ዳቦ ተቀበላ የኔ ነው ብላ ይዛ ሄዳለች። አመሰግናለሁ ብላ ሸኝታው ነበር። አዩ እንዴት የጓደኛሽን ባል ትወስጃለሽ ብላታለች። ጓደኛዬ ማን ነው ባለቻት ጊዜ የኔን ጓደኛሽን ባል ለመውሰድ እንዴት ደፈርሽ እያለቻት ነው። እሷም አንቺ ጓደኛ ሆነሽም አታውቂም፣ ሲጀመር ቢሆንም ደግሞ እንዳንቺ አይነት ጓደኛ በጭራሽ ሊኖረኝ አይችልም እያለች ነው። የመቅዲና የትንሿ ፍቅርም አዩን የበለጠ አብሰልስሏታል። እንደዛ ስንት ነገር ስታረግሽ የነበረችው ልጅ አሁን ማሪ ፍቅሬ ስትይ አታፍሪም ወይ ብላ በሁለታቸውም ለማጣላት እየሞከረች ትገኛለች። አዩ ከሁለት ጥግ ወጣች ትመስላለች። ከዛኛው ቲምም ማንም ሰው የሚፈልጋት የለም። ከዚህኛው ቲምም ከሁለቱም ቲም ወጣለች። አዩ አሁን ላይ እየተፈጠረ ያለው ነገር እጅግ በጣም ሰላም መስሏታል እና ከጆሲ ጋር ተስማምተው የሆነ ነገር ማድረግ እንፈልጋለን፣ ለሁላቸውም ወጥመድ ያዘጋጅቻላቸዋል እና በወጥመዳቸው እስከሚገቡ ድረስ ለሁላቸውም አቀጀላቸዋለሁ፣ እንድታግዘኝ ይፈልጋለሁ ብላለች።
ጆሲ በተራው ተጠብሮባታል። መጀመሪያ ሊያገኛት ፈልጎ እየሆነ ባለው ነገር እንድታግዘው ፈልጎ በተደጋጋሚ ሲደውልላት ስልክ ልታነሳለት ስላልቻለች በዛ ተቀይሞ ትቷት ነበር። አሁን ደግሞ በራሷ በእግሯ መታለች እና እገዛህ ያስፈልገኛል እያለች ነው። እሱ ደግሞ እሷ እገዛ ምንም እንደማያስፈልገው ቢነግራትም እሷ ግን እገዛህ ያስፈልገኛል ለእያንዳንዳቸው መረብ ዘርግቼላችኋለሁ እና በወጥመድ ውስጥ እስከሚገቡ ድረስ አንተ ልታግዘኝ ይገባል እያለች ነው። እስካሁን ድረስ እንግዲህ እየተጣሉም እየታረቁም ቢሆን ቲምነታቸው የቀጠለው የጁሲና የሷ ብቻ ነው። እናም እንግዲህ ትምህርት ቤት ግቢም በሄዱ ጊዜ ትምህርት ቤት የለም የመምህራን ስብሰባ ነው ተብለው ተመለሱ ሲባል ሁሉም ሰው ማንም ሰው አንድ መረጃ ለሁላቸውም ሊሰጣቸው ፈቃደኛ አልነበረም። ጆሲም በተደጋጋሚ ቢጠይቃቸው ማናቸውም ይሄ ነው ሊሉት አልቻሉም። ጆሲ ሉላንም አስጠንቅቆታል። ከመሀከላችሁ አንድ ችግር ይፈጠራል፣ ከመሀከላችሁ የሚጎል ሰው አለ። እንግዲህ መልካም ለሆንላችሁ እየሞከርኩ ነውና እንድትጠነቀቁ ነው እያለ ነው። ችግሩ ማን የችግሩ ፈጣሪ ማን ነው ቢባልም እሱም እንግዲህ ግልጽ አድርጎ ባይናገርም አይ እኔ ብቻ እንድትጠነቀቁ የድርሻዬን ተናግሬያለሁ። ከዚህ በኋላ ግን ማመን አለማመኑ የእናንተ ነው ብሎ ለሁላቸውም ተፈጥሮባቸዋል። ግን ደግሞ ማናቸውም ከቁም ነገር አልቆጠሩትም። ምን ልታረግ አስበህ ነው እያሉ ነገሩን ቀለል አድርገው ተመልክተውታል። ግን ደግሞ ጆሲ ሊያረግ የፈለገውን ነገር ቀድሞ ያስጠነቀቃቸው እሱ ነፃ እንደሆነ ለማሳየትም ይመስላል። እናም እንግዲህ ሉላ ፊት ሳይሰጠው ፊት ሲነሳው ደግሞ ወደነ መቅዲና ወደነ ትንሿ ሄዱ። አሁንም እኔ የዝምድናዬን እየነገርኳችሁ ነው፣ እናንተ ብታርቁኝም በመካከላችሁ ሰሞኑን ከባድ ችግር ይፈጠራል ብሎ ለነሱም ተናግሯል። እነሱም የምናቤ ምን ችግር ነው? ምን ልታረግ አስበህ ነው? ሲጀመር ችግር ካንተ ውጭ ሌላ ችግር እኛ በህይወታችን የለብንም፣ የኛ ችግራችን አንተ ነህ ብለው ሁላቸውም አይኔ ብላ ብለውታል። እሱም እንግዲህ እኔ ማለት የፈለኩትን ብያለሁ። ከዚህ በኋላ ግን ምንም ነገር ቢፈጠር እኔ አይጸጽተኝም፣ እንዳልጸጸትም ቀድሜ አሳውቂያችኋለሁ እያለ ለሁሉም እንግዲህ ተናግሯል ማለት ነው። ግን ደግሞ ማንም ሰው ደግሞ ምን ልታረግ አስበህ ነው ብለው ነገሩን ቀለል አድርገው ከመመልከት ውጪ በጥልቀት አልተመለከቱትም። ብቻም አሁን ባለበት ችግር ላይ እንግዲህ ምንም አድርግ ቢሉት ከማረግ ወደ ኋላ አይልም። ምክንያቱም ቡቻ አሁን ላይ ቸግሮታል። እናቱ ታማበታለች፣ እህቱን ማስተማር ይኖርበታል። እና ለዚህም እንግዲህ አማራጭ ብሎ የያዘው ስራ ይህን ስራ ስለሆነ እንግዲህ ቡቻ በገንዘብ ተስማማ ምንም ነገር ብታዘኝ እሰራለሁ ስላለው ቀድሞ ከጓደኞቹ ጋር ሊያጣላው የፈለገ ይመስላል። ቡቻ እንግዲህ ሉላን አግኝቶ ወደ ሉላ ዘንድ በመሄዱ ትንሽ እየተረጋጋውና ወደ ራሱ የተመለሰ ይመስላል። መቅዲ ስትሮጥ ወደ ቤት ሄዳ እንግዲህ ቡቻ ከሴት ጋር እንደሆነ ለሀሩን ነግራታለች። ሀሩንም እጅግ በጣም ተናዳለች። ይመስ ብሎ ደግሞ ጭራሽ በሰፈሬ ሴት ይዞ መጣ አለቀውም ገለዋለሁ እያለች እየፎከረች ነው። በሌላ በኩል አቤልም መንገድ ላይ አግኝታው አዩ የትናንት ምሽታችን አሪፍ ነበር፣ በጣም ወድጄዋለሁ፣ ተመችቶኛል ማሪ እያለች ነበር። እሱም የምን ምሽት ነው የምን ግንኙነት ነው ቢላትም አሁን እኮ ማንም ሰው የለም ለምን መካድ ያስፈለገ እያለች ነው። የእውነት የተገናኙ ታስመስላለች። አቤልንም እንግዲህ ከነገሯ ከመፍጠኑ እውነት መስሎት ሊያምን ምንም አልቀረውም። የእውነት አምኖ ተቀብሏታል። እናም መች ነው ቢልም እንዴ ትናንት አብረን ነበርን እኮ እኔ ለማንም አልናገርም፣ ግን ደግሞ ወድጄዋለሁ ብላ አስደንግጣው ሄዳለች። አቤል እጅግ በጣም ተደናግጧል። እንዴ እኔ የት ነበርኩ እያለ ራሱን መጠየቅ ደረጃም ደርሷል። ሉላ ምን ሆነህ ነው መንገድ ዳር ደርቀህ የቀረኸው ቢለውም ትናንት የት ነበርኩ እያለው ነበር። ሉላ ያዩን ባህሪ ስለገባው እንዴ ቤት ነበር ከምን ሆነህ ነው በሷ ንግግር ነው እንዴ የምትሆነው ቢለውም እንዴ የቀመስ ካለችኝ እኮ ሲል አቤልም ሉላም ትንሽ እሱን ካደናገረው በኋላ በስተመጨረሻ እንዴ አንተ ትናንት ቤት አይደለህ እንዴ እሷን ነገር አምነህ እንዴት ትደናገጣለህ ብሎ ተቆጥቶታል። እኔ ምን አውቃለሁ የእውነት እኮ ነው የሚመስለው ንግግሩ እያለ ነው። አሁንም በኑና በሱ መሀል ገብታ ልታጣላቸው የፈለገች ትመስላለች። በሌላ በኩል እንግዲህ አቤል ሮቦት ተሻክሎ ሊበላ ቢሆንም የወጡት ግን ደግሞ በጧቱ ጦልባው ራቡን ሁሉ አስተፍተዋለች። ቡቻ ሁሉ ላይ ተረጋግቷል። ቡቻ እዚህ የእናቱ ነገር እዚህ ደግሞ የሀሩን ፍቅር ሆኖ ተጨማምሮ መቋቋም አቅቶታል። ግን ደግሞ ችግሩን ግልጽ አድርጎ ይሄ ነው ቢላት ኖሮ ሀሩንም ልታግዘውና ልትረዳው ትችል ነበር። ግን ደግሞ እሱ አልገባሽም ከማለት ውጪ ይሄ ነው ብሎ ሊነግራት አልቻለም። ይሄ አሁን ነው እንደ የገባህ እያለች ብትማ እናች ጥፋቴን ንገረኝ ብትለውም ይሄ ነው ጥፋትሽ ብሎ የሚናገራት ሰበብ አጥቷል። በስተመጨረሻም እንግዲህ
አሩን ከሴት ጋር ነው ስልክ ተባለ ደበድባለሁ ሴቲቱን ብላ ከቤት ወጣለች። ከቤት ከወጣች በኋላም እንግዲህ መንገድ ላይ መቅዲ እዚህ ነበሩ እኮ እያለች ነው። መቅዲን አሁን ነው የማታሳይኝ ከሆነ ተራ ያንቺ ይሆናል፣ ፊቴን ማዞረው ወደ አንቺ ነው። ስለዚህ ዛሬ በዚህ ንዴት የሆነ ነገር ሳላረገሽ እውነቱን ተናገር እያለች አፋጣ ይዛታለች። እንዴት መጥረጊያ ይዘሽ ትወጫለሽ? ተረጋጊ እንጂ እያለች አልነበረንም። ግን ደግሞ ሀሩን እጅግ በጣም ስለተበሳጨች መናደዷን አላቆመችም። ይሄ ዶማ ደግሞ ጭራሽ ብሎ ሰፈሬ ድረስ ይዞ ይምጣ ባለች ጊዜ ዶማነቱ አሁን ነው እንዴት የታየሽ እያለች መቅዲ የበለጠ ነገሩን እያቀጣጠለችው ትገኛለች። በስተመጨረሻም አዩ ከንበልዴፋ እያለች በዛ ሰፈር እየመጣች ነበር። መቅዲ ዛሬ በጣም ተናደሻል አይደል? ብቻን ባታገኝ ሌላ ሰው ላይ ንዴትሽን ማሳረፍ ትፈልጊያለሽ አይደል? እያለቻት ነበር። አዎ ዛሬ በዚህ ስሜት ያገኘው ሰው ፈረደበት እያለች ነበር። እንደዛማ ከሆነ ይሄውና ብላ በጠቆመቻት ጊዜ አራ ብላ ነበር አዩ እኑ ያላናደደችም እንዴ ብትላትም እኔማ እናደኛለች ምሰራላትማ እንዴት ደስ ባለኝ ነበር እያለች ነው። እንደዛ እስከሆነ ሀሩን በያት ብላ ለአዩን ጠቁማታለች። አዩን እንዴ ይሄማ እንዴት አይነት ደስታ ነው! የስንቱን ጨጓራ ስትልጥ የነበረችን ሴትዮ ሞቷን በኔ እጅ ላይ ማረጉ እጅግ በጣም ደስ ይላል ብላ አዩ እግሬ አውጪኝ ብላ እየሮጠች ትገኛለች። እንግዲህ ሀሩንም እሷን ተከትላ ታሯሩጣለች ማለት ነው። ይዙም ከሀዘኑ ተጽናንቶ ስራ ጀምሯል። ወደ ስራው ሲሄድም እንግዲህ ትንሿ ይዙን ለመሸኘት ወጣለች። ትንሿ ስትመለስ ምን ሊገጥማት ይችላል? የጆሲስ ፉከራ ምን ሊሆን ይችላል የሚለው በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ የሚመስል ነበር። መልካም ጊዜ